እየተገረፈ በርዛት እየተሰቃየ የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት፣ ሃይማኖታዊ ጦርነት፣ ሃይማኖታዊ ጭሆት፣ ሃይማኖታዊ ድንፋታ ፈጥሮ ይህ ግለሰብ በመገደሉ ወላሂ በጣም ነው ደስ ያለኝ። አብዛኞቻችሁ ታውቁታላችሁ። ይህ ህዝብ አላህን እንደተለመደ ኦሮምኛ ማችሉ በደንብ ኮፒ ሊንክ አድርጉልኝ። ኦሮምኛ ማችሉ ደግሞ ለጌፈዳ አቡነ ገብረ መንፈስ ቅዱስ ወደ ዝቋላ ሲሄዱ 3 ሽማግሌ ሰዎች አገኙ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። ተዳችሁ ውድ ኦርቶዶክሳውያን እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። በድጋሚ እንግዲህ ብዙ አባቶቻችን በየተራ ድምጻቸውን እያሰሙ ነው ያሉት። ብዙ አባታችን ብዙ አቡነ አብርሃም ስለ እፎይ ያሉት አንዳንድ ነገር አለ የማስቀምጣችሁ ይሆናል። ሁላችሁም ይህን ቪዲዮ ላይክ እና ሼር በማድረግ ጀምሩት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሁልጊዜ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቱን መጫን እንዳትረሱ። ቀጥታ ወደ ብዙ አባታችን ብዙ አቡነ አብርሃም እንሄዳለን። አሁን ዛሬ ከቤት ከንብረቱ ወጥቶ በየመጠለያው ወድቆ የሰው ያለሽ ድረሹልኝ በሚልበት ሰዓት በረሃብ አለንጋ እየተገረፈ በርዛት እየተሰቃየ የወገን ያለሽ በሚባልበት ሰዓት እንደገና ሃይማኖታዊ ግጭት፣ ሃይማኖታዊ ጦርነት፣ ሃይማኖታዊ ጭሆት፣ ሃይማኖታዊ ድንፋታ ፈጥሮ ሀገርን ለማፍረስ መሯሯጥ ይህ የማንም ኢትዮጵያዊ ዓላማና ድርሻ ሊሆን ስለማይገባው ወደ ነፍሳችሁ ወደ ነፍሳችን ተመልሰን ለአንዲት ሀገር ልንቆም ይገባናል ነው መልእክቴ። ከዚህ በተረፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንዳጋጣሚውም ደግሞ በዚህ በባህር ዳር ሀገረ ስብከት ስር ያላችሁ ቤተክርስቲያን አንዲት ብትሆንም በእያንዳንዱ መሪ ያለው ለእያንዳንዱ ሀገረ ስብከት ከዚያም መንበረ ፓትርያርክ አለው ሁላችንም እንሳተፍበት ቅዱስ ሲኖዶስ አለ። ለምንሰራው ስራ ሁሉ ስሜታውያን ነን። በስሜት አንነሳ። በትዕግስት በፍቅር በጸሎት እያንዳንዱን ነገር ለክተን መጥነን አመዛዝነን የእያንዳንዳችንን ድርሻ አውቀን የእግዚአብሔርን ለእግዚአብሔር ብለን ተመካክረን በጎ ስራ ለመስራት ራሳችንን እናዘጋጅ። ከዚህ ውጭ ግን እያንዳንዱ ዛሬ መጠልሰሚያው ብዙ ነው። የጸሐፍቱ ብዛት ሰላም አይሰብኩም እንጂ ፍቅርን የሚሰብክ የለም እንጂ ጥላቻን የሚሰብከው ብዛት፣ ያላየውን አየው ብሎ የሚሰብከው ብዛት፣ የሚታየው ነገር በጣም ብዙ ነው። ያንን ሁሉ እንከተል ካል እንደ ሃይማኖት የሃይማኖት ድርሻ አይጠቅም፣ እንደ ሀገር ሀገርን አይጠቅም። ስለዚህ የምንሰራውን ሁሉ ተናበን ተስማምተን እንኖር። ጥንቃቄ ግን እናድርግ። ተመሳሳዩ ብዙ ስለሆነ ወደ ነገሮች የሚገፋፉ ወደ ጭወት የሚገፋፉ ወደ ጥላቻው የሚገፋፉ ወደ መደባደቡ ወደ ደም ማፋሰሱ የሚገፋፉ ብዙዎች ስላሉ እንደዚህ አይነቱን ጆሮ ዳባ ልበስ በሉት። ፍቅርን የሚሰብከውን እንስማ፣ ግን ቤተክርስቲያናችንን ደግሞ እንጠብቅ። የሁሉም የደካማ ሁሉ ምንድነው መሞከሪያ ያለ የወደቀ ግንድ አይታችሁ ታውቃላችሁ? ግንድ አንድ ቦታ ላይ ከወደቀው ጫካ አካባቢ መንደርማ አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላቅ። ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያለ ክንዱን ይሞክርበት። አሁን እያየ ነው ያለ። ያም ተነስቶ ቤተክርስቲያኗ፣ ያም ተነስቶ ቤተክርስቲያኗ፣ ያም ተነስቶ ካህናቷ፣ ያም ተነስቶ ልጆቿ። ኢትዮጵያዊ ሰው ያን ያህል ይደባደባል? ሞቶስ ያን ያህል ይወቀራል? እንደው አንጀቱስ ይፈቅዳል? ህሊናውስ ይፈቅዳል? ሰው እኮ ነው በመፈጠሩ ብቻ ክቡር ሰው።
ከሞተ በኋላ አስከሬን የሚደረደርበት ሀገር ሕግ ባለበት፣ ከሞተ በኋላ እሳት የሚቃጠልበት ሀገር ሕግ ባለበት፣ ከሞተ በኋላ ብዙ ፈተና የሚደርስበት ሀገር እምን ዘመን ላይ እንደደረስን ወቁት። ለዚህ አስተዋጽኦ የምናደርገው ተመሳሳይ ስራ በመስራት አይደለም። በጸሎት፣ በትዕግስት፣ በፍቅር፣ በሰላም ወደ እግዚአብሔር በመጮህ ያለምንም መሳሪያ ዓለምን ድል አድርጎ ድል እንድናደርግ ዓለምን አሸንፎ እንድናሸንፍ ያስተማረንን አምላካችን መድኃኒታችን ኢየሱስ ክርስቶስን ስንከተለው ብቻ ነው። የትኛውንም መሳሪያ አልያዘም፣ ግን በትዕግስቱ በፍቅሩ በሰላም ሁሉንም አሸንፎ እንድናሸንፍ አስተምሯል። ስለዚህ አዲስ ነገር አለመኖሩን አውቀን በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ አትፍሩ፣ እኔ ዓለምን አሸንፌአለሁ። እኛም እናሸንፈዋል። እነ ቅዱስ ጊዮርጊስ አሸንፈዋል አላሸነፉ? ስንት ነገስታት ነው ቅዱስ ጊዮርጊስ ያሸነፈው? 70 ነገስታት። ምንድን ነበር በእጁ ያለ? ጦር፣ ሰይፍ። ምንድን ነበር በጊዮርጊስ እጅ ያለ? ነፍጥ። ምንድን ነበር በጊዮርጊስ እጅ ያለ? ወንጭፍ፣ ድንጋይ፣ ጎራዴ። ምንም ነገር አልነበረ። መስቀሉ ብቻ ነው በእጁ ያለ። እምነት ነው ያለ፣ ትዕግስት ነው ያለው፣ ፍቅር ነው ያለው። በጸሎቱ እሳት አውርዶ በእሳት አቃጥሏቸዋል። በጸሎቱ እሳት ጥሩ አይደለም፣ እሳት አንድዶ አይደለም፣ በታምራት ነው ከእግዚአብሔር በሆናል። በጸሎቱ እንግዲህ ብዙዎቻችን ያስጨነቀን የአባቶቻችን ዝምታ የተመለሰ ይሆነኛል። እንደዚህ ደግሞ በሐሰት ትርክት እንግዲህ ተወዳጅ የሆነውን እፎይ ወንድማችንን ገለውታል ማለት ነው። እስኪ ሰምተነው እንመለስ። እስኪ ይህን የሐሰት መረጃ እያያችሁ እንዳትሸወዱ እንዳታዝኑ ብዬ ነው ቪዲዮ ያመጣሁት። ይህ ግለሰብ በመገደሉ ወላሂ በጣም ነው ደስ ያለኝ። አብዛኞቻችሁ ታውቁታላችሁ። ይህ ህዝብ አላህን ወሬ እናገትሙት ወሬ የራሱ አንድ ወሬ። አንተ ይሄ ነገር በግለሰብ ደረጃ አለ እንዴ? ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ካሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን ማንደፋበትን 99ን ተፍሲር ብንከስርን ማተገብሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ፣ ኔቨር ኤቨር አይሰራም። ሰዎቹን እንወዳችኋለን፣ ምንም ችግር የለብንም። ታቁኛላችሁ። ፐርሰናሊ ስቲል ሙስሊም ጓደኞች አሉኝ። ምንም ከሰዎቹ ጋር ችግር የለብኝም። እንተች አስተምሮ ከተባለ ግን እንተቻለን። ምክንያቱም ለዘመናት እየተቻችሁ አንድ አይደለም በእያንዳንዱ ከተማ በየመንገዱ ላይ እየሰበካችሁ ኢየሱስ ማለት የለባችሁም እስክትሉ ድረስ ኢየሱስ ማለት አትችሉ። በኦሮምኛ ኢየሱስ ማለት የለባችሁም። ኢሳ ጀቹ ቀብዱ ጀተኒት ቪዲዮ ደለጋ ጀርቱ ሰው ከዚህ በኋላ ግን እንደዛ አይነት ነገር ቶለሬት አናደርግም። እፎይ ሊሞት ይችላል። በትንሹ 100,000 እፎዮች ይወጣሉ ነገ ተነገ ወዲያ። ይሄን ማይሰበር ተቋም እንመሰርታለን። እንደተለመደ ኦሮምኛ ማችሉ በደንብ ኮፒ ሊንክ አድርጉልኝ። ኦሮምኛ ማችሉ ደግሞ ዳጌፈዳ akkuma dhageessanitti Yesuus Kiristoos jechuun hin danda'amu Oromiyaa keessatti mataa isaanii qabatanii gadi qabatanii deeman malee ol qabatanii deemuu hin danda'an jechaadha. Hin balleessina Oromiyaa keessa kiristaanaan jedhamu hin balleessina isaan walitti gurmaanii isin eeggachaa jira. Isin immoo yoo raftanii addaan qoqqoodamtanii ushee teessan. Amantaan keenya jechuun amantaa Amaaraati miti. Amantaan keenya jechuun Yesuus Kiristoos nu kenne. Hundumti keessanii ribaa qabdanii wal gurmaa'uu qabdan, wal gurmeessachuu qabdan. Bataskaana keessa eeggachuu qabdan. Nugaa bakka amma irraa duune bar. Bataskaana keenya walaa gubanarrani nu ajjeesaa jirani amma nungaa. Amma booda du'uu hin qabnu wal gurmoonne bataskaana keenya eeggachuu qabna. Ijoollee Ortodoksii tawaahidoo waan taate tokko ta'uu qabna. Oromiyaa keessatti asini qophaa'e ilaal kana ribaa ka dammaqa irra finaa bakka
እንዴ ወጋመ ካታለለም ነግኑ አማራ ዳይዛኔ ኦርቶዶክስ አንዳራ አማራ ዳይ ወጋመ ከን ወጣለለ ስለሪባ ከውን ቀብደን ሪባ ከውን ቀብኑ ነው ተኘ ማለፍ ዱና ኬሱማ ነከ ኬሱማ ተውቀማምቲ ኬሱማ መነገኛ ጌንደር ቬኑ አጄሱን ቀቡ በቃ ጆሌ ኦሮሞ ሪባ ካ ቪዲዮ ብድራ ነንደቢያ ኮፒ ሊንክ ወራ ነው አጀንዳ ሰጥቷችሁ እንደዚህ ህዝቡን እንድታባሉ ያረጋችሁ። እኛ እኮ ሙስሊም ክርስቲያኑም እኮ በሰላም እኮ ነው በቃ ለጥምቀት እነሱ ለታቦት ማለፊያውን አጥበው እኛም ደግሞ ለኢድ ምናምን አብረን አፍጠረን እኮ ነው ያሳለፍነው። አሬ ለለም ወደ አታረምዱ በመድኃኒዓለም በለው እያላችሁ ምናምን የምታቀሳስሩ ምናምን ቪዲዮ የምትሰሩ ምናምን ደግሞ እዚህ ጋር ማቆም አለባችሁ። በቃ ይሄ እኮ ህዝብ እኮ ነው የሚያልቀው። ገባ የሌለ ነገር አታረምዱ። በቃ እዚህ ጋር በለው ምናምን እኛ እንደኛ ነን አይሰራም። ብራዘር አቡነ ገብረ መንፈስ ቅዱስ ወደ ዝቋላ ሲሄዱ 3 ሽማግሌ ሰዎች አገኙ። በእግዚአብሔር ዘናል ጥቂት አዝለሸኝን ደክሞናል አሉ። እሺ ብሎ አንዱ ሽማግሌ ተሸክመው ሲሄዱ እሳቸው ሽማግሌ ሆይ ደክሟል፣ እህል በልተህ ስለማታውቅ ደክሟል፣ እዚህ ይበቃል አሉ። የት ታውቀኛለህ አሉ። አቡነ ገብረ መንፈስ ቅዱስን እዘለኝ ያለው ሽማግሌ ደክሟል፣ እዚህ ይበቃል አሉ። ሂድና ጓደኞችን አምጣቸው። አመጡ። ሶስቱም መጡ። ሁለቱንም አመጡ። አምጥቶ ሲጨርስ እናንተ ሽማግሌዎች ከየት መጣችሁ? ማዛችሁ ልብን ይመስጣል አሉ። በአንድነት በሶስትነት ተገለጡለት። ለካ ሥላሴ ናቸው ሽማግሌ መስለው የተገለጡለት ማለት ነው፣ የተገለጡላቸው። ስለዚህ አብ ምን ይላል ደራሲው? ስለዚህ ምን አለ? አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ዘሐዘሉ ወበኪዳኑ ብሎ ይናገራል። ተመልከቱ። አብ ወልድ መንፈስ ቅዱስን ለማዘል የበቃ ማን? አቡነ ገብረ መንፈስ ቅዱስ። እግዚአብሔር በሽማግሌ አምሳል የተገለጠላቸው። ሰው እኮ እግዚአብሔር የሚገለጥልኝ የሚመስለው እንደው የሆነ ንጉሥ መስሎ እያንጸባረቀ ነው። እግዚአብሔር ነዳይ መስሎ ይመጣል። እግዚአብሔር ሽማግሌ መስሎ ይመጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልመናቸውና አማላጅነታቸው ይደረግልንና አባታችን አቡነ ገብረ መንፈስ ቅዱስ በዕለተ ቀናቸው ያደረጉት ተአምር ይህ ነው። አንዲት ሀገር በጣም ብዙ ኃጢአት በመስራት የሚኖር አንድ ሰው ነበር። ስራይ በማድረግ ጣዖት በማምለክ እንዲሁም ደግሞ በማመንዘር በጣም ብዙ ኃጢአት ይሰራ ነበር። አንድ ቀንም የአቡነ ገብረ መንፈስ ቅዱስ ገድል የሚነበብበት ቤተ ክርስቲያን ሂዶ ጌታችን የጻድቁን መታሰቢያና ዝክር ለሚያደርግ ሰው ሁሉ የሰጠውን ቃል ኪዳን በሙሉ ሰማ። ያም ሰው የአባታችንን ቃል ኪዳን ሰምቷልና ልቡ በጣም ስለተነካ ከእንግዲህ ወዲህ ኃጢአቴን በሙሉ እተዋለሁ፣ በእሳቸውም ቃል ኪዳን እታመናለሁ፣ እሳቸውም ከአምላኬ ከፈጣሪዬ ጋር ያማልዱኛል፣ ያስታርቁኛል ብሎ አሰበ። ዝክራቸውን ለመዘከርና በእሳቸው ጸሎት ስለመታመን እያሰበ ወደ ቤቱ ሲሄድም በመንገድ ያሸመቁ ወንበዴዎች አግኝተው ጽኑ ድብደባ ደበደቡት። ብዙ ደምን ፈሰሰው። ወደ ቤቱ ሂዶ በዚያች ቀንም ሞተ። መላእክትም መጥተው ነፍሱን በእግዚአብሔር ፊት ለፍርድ አቀረቧት። ያን ጊዜም የኃጥአን ጠበቃ አባታችን አባ አቡነ ገብረ መንፈስ ቅዱስ ከእግዚአብሔር ፊት ቆመ። ጌታ ሆይ አቤቱ ይችን ነፍስ ማርልኝ፣ አንተ ለእኔ በሰጠኸኝ ቸርነትና በጎነት እንዲሁም ደግሞ በሰጠኸኝ ቃል ኪዳን አምናለችና እያሉ ጽኑ ምልጃን አቀረቡ። የእኛ አባት እንዲህ ናቸው። ያንን ኃጢአተኛ አልምርልህም ባላቸው ሰዓት ያደረጉትን አስታውሱ። ይህችን ነፍስ ማትምርልኝ ከሆነ ወስደህ ከእሱ ጋር ሲኦል ደምረኝ ያሉ ታላቅ አባት ናቸው። በዚህም ጊዜ ጌታችን ስለማይታበል ቃሌ እንዲሁም ስለ አገልጋዬ ስለ አቡነ ገብረ መንፈስ ቅዱስ ይህችን ነፍስ ይቅር ብያታለሁ፣ ወደ መሃይምናን ወደ ብርሃን ከተማ ውሰዷት ብሎ አዘዘ። ወዲያው ቅዱስ ሚካኤልም መጥቶ እንደታዘዘው ፈጸመላት። አባታችን አባ አቡነ ገብረ መንፈስ ቅዱስም በጣም ተደስተው ፊታቸው እንደ ፀሐይ አበራ። ልመናቸው፣ በረከታቸው፣ አማላጅነታቸው ለሁላችንም ይደረግልን። አሜን። ይቆየን። ስለቴ ሰመረ እኔስ ማርያምን ወዳታለሁ፣ እኔስ ድንግልን ወዳታለሁ፣ 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 የአንድዬ እናት እላታለሁ፣ ቋንቋዬ ነሽ እላታለሁ። የታል ልጃችሁ፣ የታል ልጃችሁ
የእግሮቹ ትቢያ የአራዊት ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስ ነው ፈጥኖ የሚታደግ ፀሐይ ፀሐይ ለምድራችን ፀሐይ በገድሉ ያበራል እስከ ጥልቁ ከላይ የመላእክት ወዳጅ የመላእክት ወዳጅ ገብረ ሕይወት ሰማይ ገባሬ መንክራት